يسولي سبحان الله يالون ጸጋ ይረሳና ወደ ኩፍር ይሄዳል الله قلباችንን በኢማን ይነውራት በውስጣችን የጠፋውን ኢማን الله መልሶ ማለት ነው ይስጠን ስለዚህ ኢኽዋኒ የተሰጠን ጸጋ ትንሽ አይደለም አፊያ አለክ ቁል አልহামዱሊላህ በሰላም ወለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለ ቁል አልহামዱሊላህ ወንድሞቻችን ካውን ወንድሜ ሞታል ልጄ ሞታል እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁ ይሄን ሁላ ግን ይሆን አይደለም አልহামዱሊላህ ስለዚህ ኢኽዋኒ አላህ Subhanahu Wa Ta'ala ለኛ የሰጠን ጸጋ ብዙ ነው والله إذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩ ይላል ألم نجعل له عينين ولسانا وشفتين وهديناه النجدين ملاس ستناچو عين ستناچو إن سيل الله سبحانه وتعالى لنيا تنش مسلو ليتاين يچلال ግን ያጡ ሰዎች ነው የሚያውቁት ملاس نورو ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግናለን ስለዚህ ኢኽዋኒ والله ይሄነው ማይባል ትልቅ ጸጋ ውስጥ ነው የኖርን ያለው የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ክፈሉኝ ብሏል እንዴ 60 ዓመት 70 ዓመት ምን ኖርበትን ጤና ክፈሉኝ ብሏል አላህ የሰባ ማለት ነው ዓመት አፊያን አላህ ክፈሉኝ ብሏል ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው 200 300 ሺህ አይደል ተኛ ተበለ ምትከፍለው ግን አላህ የ70 ዓመት የ60 ዓመት የ40 ዓመት አፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም والله سبحانه ታዲያ ይሄንን የሚያክል ጌታ ሊመሰገን አይገባም ይሄንን ላይ ዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማረረው ይገባል አላሁ አክበር ኸዋኒ አህዋላችን ተበላሸ ኢማን ሲሟጠጥ ከአላህ ጋር ያለ አላቃ ይላላ ሲሄድ ህይወት እየተበላሸች ነው የምትሄደው الله يلالاون على كسو قالنا علاقاችን الله ያጠንክርልን እናችን ሲደርስ እቺን ዱንያ ለቀን ወደ እውነተኛው ሀገር መሄዳችን የማይቀር ነው ግን ሁሌም እንደመለው የሙስሊም ባህሪ መሆን ያለበት ሞት ሲመጣ ወይንም ከቤተሰብ አካል አንድ ሰው ሲሄድ ብቻ ማስታወስ ሳይሆን ሙስሊም ሁሌም ሞትን ያስታወሰ መኖር ግዴታው ነው መች እንደምትመጣ ባናውቅም መምጣቱ አይቀርም ምንሄድበትም ዓለም ምን አይነት ዓለም እንደሆነ አናውቀው ስለዚህ ሁሌም ኢንሻአላህ ተዓላ አላህ Subhanahu Wa Ta'ala ጥንካሬውን ይስጠን ኢማኑን ይስጠን ለእንደዚህ አይነት ነገር ሁሌም ራሳችንን ከሚያዘጋጁ ሰዎች አላህ ያድርገን ይሄንን ካልኩ በኋላ እንግዲህ ማስታወስ ካለብኝ የዘመናችን ጣጣ ሚል አርስት ትንሽ ላስታውሳችሁ ዛሬ ላይ ትልቅ በሉት አዛውንት በሉት ጎልማሳ በሉት እዚህ ሚኖርና በተለያየ ዓለም ላይ ሚኖር ሁላችንንም ሳናውቅ የነካን በሽታ አለ እሱም ምንድነው የዲፕሬሽን የስትረስ በተለይ ውጭ ዓለም ላይ ምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደሆን ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ
ዋሸውኝ ይሄ ባህሪያችን ስለሆነ ነው አብረንም ስለምንኖር ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ Subhanahu Wa Ta'ala ሙሐመድን የሚያክል ነብይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም ይሄንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነብዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት ለምን አላህ ለና አላህን ያለው ሰው የጎደለው ነገር አለ እንዴ ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላልለም ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው ይጨምራል ይቀንሳል ሲጨምር ሰውየው ውብ ይሆናል እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል ያ የኢማን መግደል መጨመር የሚያመጣው ለዛ ነው ነብዩ አለይሂ ሰላቱ ሰላም ኢማሙ ጠብራኒ ኢማሙ ሐኪም ኢማሙ ደይለሚ ከአብዱላህ ቢን ዐምር በዘገቡት ሐዲስ ውስጥ ነብዩ አለይሂ ሰላቱ ሰላም ምን አሉ ان الايمان لا يخلق في جوف احدكم كما يخلق الثوب فسلوا الله ان يجدد الايمان في قلوبكم በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆነ ያልተንከባከባችሁት እንደሆነ እያረጀ ይሄዳል ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያረግልህ አላህን ጠይቁ ነብዩ አለይሂ ሰላም ዛሬ መጠበብን ያመጣው መጨነቅን ያመጣው እኔም ይገርመኝ እየበላን እየጠጣን ዛሬ اخواني والله ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል እንዴ እኔና እናንተ አሁን እዚህ ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነው ምግብ ምን ነው ያግኝቼ በበላው እሚል ደግሞ ብዙ አለ ወዳችንም አልহামዱሊላህ አልጎደለው እኔና እናንተ አርፈንበት የወጣነው ቤት ሚያላገኘ ምን ነው መጠለያ ቢኖርኝ ብሎ የሚመኝ ብዙ አለ የጎደለን ነገር የለም የጎደለን ነገር ቢኖር والله በውስጣችን ያለው የኢማን ጉዳይ ነው ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ የለም والله ስለዚህ ችግሩ የት ነው ያለው የተባለ እንደውን ኢማን ጋር ነው አላህ Subhanahu Wa Ta'ala ኢማኑን ይስጠን በኢማኑ አላህ Subhanahu Wa Ta'ala ውብ ያድርገን والله ኢማን በቀልብ ውስጥ እየጨመረ በሄደ ቁጥር በህይወት ውስጥ ድንቅ ነገሮችን እየሰራ ነው የሚሄደው ኢማን ካለ የበላይን ሳይሆን የበታችህን ነው እንድታይ የሚያረግ ኢማን ካለ ባለህ ነገር ተብቃቅተህ እንድትኖር ነው የሚያረግ ኢማን ካለ ከመጨነቅ ይልቅ ደስታን ነው የምትመርጠው ኢማን ካለ ከሲያኒስ ሌሎች ሰዎች منور ما يشلوتن هيوتن منور تشلال لزمنو إبراهيم بن أدهم رحمة الله عليه لو يعلم الملوك وأبناء الملوك ما نحن فيه من السرور والنعم لجادلون عليه بالسيوف إنيا يلنبتن يا إيمانون
የዲያኒ የዕልሙን የኢባዳውን ደስታ መላያኒ ንግስታትና የንግስታት ልጆች ማለት ነው ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሰይፎቻቸው ተዋግተው ይቀበሉን ነበር ይላል ይሄንን የሚለው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ እናንተ ዛሬ በልተን የዋልነው ምግብ ሳገኝ ብዙ ቀን ያሳለፈ ሰው ነው ለዛም ነው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ ከለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ አልহামዱሊላሂ الذي رزقني هذا وكم ممن لا يجد هذا الله እነን የረዘቀኝ ምስጋና ይግባው የበሉት እኮ ደረቅ እንጀራ በረጠበ ውሃና በጨው ነው እኔና እናንተ ግን ዶሮ ይበላል ስጋ ይበላል ምንም ሳይጎልብን ጭንቀታችን ሌላ ከምናውቀው ነገር ትንሽ እንዲ ያለ እንደውን በቃ አይደለ እንዴ እንቅልፍ የለ መበሳጨት ነው ራስ ማከክ ነው በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማን ኖር ነው የሚመስለን ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘክ የሚሄደው ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር والله الله በሰጠ ነገር እየተብቃቃ ደስተኛ ይሆን የበላዩን ሳይሆን የበታችን እያየ ለካህም አለ ይያል እንያመሰንገክ እንድትኖር ያረጋል ያጣነው ኢማን ነው اخواني ሁሌም አላህ Subhanahu Wa Ta'ala መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው አንድ ታሪክ ልንገራችሁ ቢላል ኢብኑ ረባህ ረህመቱላሂ ረዲየላሁ ዐንሁ አርዳ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህም ተከታዩን ማለት ነው ሰዎች እናውቀዋለን አይደል እንዴ በዛ አለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛም ምንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር ግን የኢብላል ረዲየላሁ ዐንሁ መልስ ምን ነበር አሐዱን አሐድ ነበር የሚለው ቢላል ረዲየላሁ ዐንሁ ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት ቢላል ወይ ያኔ እነ ኡመያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱክ እንዴት ነበር ተቋቁሞ ያለፍኩ አሉት ቢላል ምን ነበር ያለው مزجت حلاوة الإيمان بمرارة العذاب فطقت حلاوة الإيمان مرارة العذاب فصبرت الله يستنين يا إيمان انتفتنا قريش كم يسك أيون سك أيقا عدبال كتلا الله يستن يا إيمان تفتنا قريش چنين كميكتين مال النقطات قا وسنون عالفو የኢማኑ ጥፍትና ያንን አሸንፎ በዛ ምክንያት ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል ይሄንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው ለዛም ነው ሄራቅላ አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነብዩ አለይሂ ሰላቱ ወሰለም ብዙ ማለት ነው ከጠየቀ በኋላ አቡ ሱፊያንም ሳይዋሹ ስለ ነብዩ ባህሪ ሙሉ ለሄራቅላ ከነገሩት በኋላ ሄራቅላ ምን ነበር ያለው وكذلك الإيمان إذا خالطت بشاشته القلوب አሁን የነገርከኝን ድንቅ የሆኑ ስለ ነብዩ መሐመድ የነገርከኝን ነገር እሚሰራሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ እሚበራው የኢማን ብርሃን ነው አለ ሄራቅላ ስለዚህ اخواني ምንም አላነሰንም والله ያነሰን ኢማን ነው ዲፕሬሽን የሚያመጣው የኢማን ይሄንን ስል ግን ሙእመን አይጨነቅም
አይጠበብም ማለት አይደለም ያለንበት ማለት ነው ምድር የት እንደሆነ አንርሳ ኢኽዋኒ አላህ ዱንያን ሲፈጥራት የመከራ የሁስቃይ የእንግልት ማለት ነው ምድር አርጎ ነው ይፈጠራት ፍራሽ እንድትሆንልን አንጠብቅ አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን ይህ አላህ ለዱንያ የሰጣት ባህሪ ነው ለዛም ነው ኢማሙ አህመድ ረህመቱላሂ ዐለይሂ سئل إمام أحمد متى يجد العبد طعم الراحة إمام أحمد هوي باريو مالنو اندو يا قلب راحة يا قلب مرغاغات مشنو مياغنيو بلو تطيق إمام أحمد رحمة الله عليه إمام أحمد لطياكيو سيملسو منالو عند أول قدم يضعها في الجنة مؤمن مالنا يزيچن دنيا مكرا رستو كزيچن كتغلاغلو راحنا مرغاغاتن የሚያገኘው አንድ ግሩ ማለነው ጀነት መግባቷን ሲያይ ብቻ ነው አሉ يقول لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى يجنة سوج يدنيا مكرا رستو جنة كقبوب على من يلالو الحمد لله الذي أذهب عنا الحزن بدنيا سنجنك بس سنتبببت ينبرون مكرا اسوقدو زاري لاي مالنا لجنة يابك انقيتها مسكانا يقباو مالت الله يا مسجنا له حتى كسرات بفيت مالنا راحة يلم لزمنا عنده سأل الرجل أحد التابعين متى أطمئن عند السومال إنه عند ملكم سو تابعين تيجاتشو عنده قلبي مشنو مترقاقاتشو سيلوت إذا تركت الصراط وراءك صراط الفه مال إنه صراط كبستا جربا مونو ستاوك يزانق زينو مترقاقو سلزي إخواني باجروا لمالتي فلكوت ديبريشن ياسفلك ستريس ياسفلكم ጭንቀት ያስፈልግም አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ የቦምብ ማለት ነው መከራን የሚያስተናግዱ የረሃብን መከራ የሚያስተናግዱ የሰላም ማጣትን የሚያስተናግዱ የቤት ማጣትን የሚያስተናግዱ ቤተሰብን ማለት ነው በማጣት የሚያስተናግዱ ዛሬ ወንድም ነገ እህት ተነጎዳ አባት ያንም ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገግ ከዲፕሬሽንና ከስትረስ ዓለም እየወጣህ ለመኖር ፈልግ والله ያጣነው ነገር የለም እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው والله ኢማን ቢኖር ባለን እንደሰታለን ኢማን ቢኖር የበላያችንን ሳይሆን የበታቻችንን ያያየን እየተደሰትን እንኖራለን ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው በያየያንን እንኖራለን ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለን እንዳልኳችሁ ምእመን አይጨነቅም ማለት አይደለም አይጠበብም ማለት አይደለም እንዳልኳችሁ ምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው ምንኖረው ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር ራሱን ያየማን ያረጋጋ መኖር ግዴታው ነው والله ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻለን የላየላዩን ያየን የበታቹን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው አላህ Subhanahu Wa Ta'ala ኢማኑን ይስጠን አላህ በኢማን ከተባቡ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ባላቸው ነገር ተብቃቅቶ የሚኖሩ አላህ ያድርገን የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ነስር ላጡ ነስሩን ይስጣቸው ኢኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል ግን እኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነን ወይ
እውነተኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ ያኒ ነስርን ሐቅ አድራጊ ነው ወይ? ለምን እንዳልኩ ታውቃላችሁ? ሰላታችንን ራሱ መልሰን ስናይ ኩል ሩቅ አትሂዱ ምን አይነት ሰላት እንደሆነ ሁላችንም እያየነው። ኸዋኒ ነስር በቀላሉ የሚመጣ ነገር አይደለም። ነስርኛ አልመነው ማታ ተኝተን አልመነው ጧት ስንነሳ በቀላሉ የምናገኘው ነገር አይደለም። ስለዚህ ነስር ስለ ነስር ከማልቀሳችን በፊት ስለ አላህ እገዛ ከማልቀሳችን በፊት ሁላችንም ወደ ሌላ ምንቀስረውን ጣታችን ወደ ራሳችን መልሰን ሁላችንም ራሳችንን እንፈትሽ። እኔ ከኔ ከአላህ ጋር ያለኝ አላቃ ምን ይመስላል የሚለውን መጀመሪያ ወደ ሰው የሚቀሰረው ጣት ወደ ራሱ መልሶ ተቀሰረ ወደ ራሳችን መልሰን ቀስረን እንፈትሽው። ያኔ ችግሩን ነስር ለምን እንደራቀን ነስር ለምን እንዳላገኘን የአላህ ገዛ ለምን እንደራቀን የዛን ጊዜ ሊገባን ይችላል። ግን እንዲምን ቀስር ከሆነ እንዲማንል ከሆነ والله نصر نطبق. الله سبحانه وتعالى نصر ያጡትን الله نصر ይስጣቸው። الله ማለ ነብይት ሰዎቻቸውን ሁሉ الله سبحانه وتعالى በመትኩ መልካሙን الله ይተካላቸው። الله በዚህ ሰዓት የታመሙትን ሁሉ الله ይፈውሳቸው። የተራቡ የተጠሙትን ሁሉ الله ያብላ ያጠጣቸው። الله በዚህ ሰዓት እኔ ተጨንቅ ያለው ብሎ ለብቻቸውን ቁጭ ብሎ ወደ الله ማለት ነው ሮሯቸውን የሚያሰሙትን ሁሉ الله ማለት ነው ሩሯቸውን ሰምቶ الله እንደው ማለት ነው ነስሩን ይስጣቸው። በዚህ ሰዓት والله ሞቶ ወደ ቀብር የሚገቡ አሉ። الله ማለት ነው የሚሄዱበትን ቤት الله ያሳምርላቸው። ሰከራት ላይ ያሉትን ሁሉ الله ሰከራቱን ያግራላቸው። እኛንም الله እኹወ الاسلاميه الله በመሐከላችን ይመልስ። አንዳችን ለአንዳችን የሚያዝን አንዳችን ለአንዳችን ችግር ለአንዳችን ችግር የሚሆን ዛሬ እኮ ያ ስለራቀ እኮ ነው ነስር የራቀው። ሁላችንም እኔ ማለት ጀመረ። ወንድሜ ወንድሜ ማለት ቀረ። እህትም እኔ ማለት እህቴ ማለት ቀረ። ታዲያ አላህ ነስር ይመጣል እንደ እخواني እኔ ካልኩኝ እህትም እኔ ካለች ሙስሊም ለሙስሊም ወንድሙ እኔ ካላለ ሙስሊም እህት ለእህቷ ማለት ነው እኔ ካላለች እውነት የአላህ ነስር የሚመጣ ይመስላችኋል? እኔ እንደጠገብኩት ሙስሊም ወንድሜ መጥገብ አለበት። እህት ሙስሊም እህት ያን እንደጠገበ እንደራ ለራሷ ጠግባ እንዳደረችው ሙስሊም እህቷ እንድጠግም ማዘን አለበት። ችግራችን ብዙ። ለዛም ነው ደራሳችን መልሰን ራሳችንን እንፈትሽ ያልኩት። የፈተሽን እንደሆን እንዲሚቀስረው ጣት ያፍርና ለካ ችግሩ ሙስሊም ወንድሜ ጋር ሳይሆን ያኔ እህትም ከሆነች ምትቀስረው ጣት ለካ ችግሩ የእህቴ ችግር ሳይሆን ያ እዛው ጋር የሚገኘው ችግር በበለጠ መልኩ እኔ ጋር አለን ብለን በችግራችን እናፍርና የዛን ጊዜ ወደ አላህ እንመለሳለን። ግን አንቀስር ወደ ራሳችንን እንፈትሽ። هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين። እንግዲህ ያው የታወቀ ነው። እኔ እዚህ ጋር ከተቀመጥ መቆጣት አይቀርም። ቁጣዬን እንደምርቃት ወሰዱ። በኔ እድሜ ያላችሁ እንደ ወንድም ውስጥ ያኒ ተቀበሉኝ። በታች ያላችሁትን እንደ ታላቅ ወንድም እቀበላችኋለሁ። ከኔ በላይ ደግሞ በአባት ምትሆኑኝም እንደ አባት ማለት ነው ምከሩኝ። እኔ እዚህ ጋር መቀመጠው እخواني والله ለኔም ለራሴም አንድ ቀን እንለያያለን። ማንን ቀድሞ እንደሚሸኝ አላህ ነው የሚያውቀው። ሁላችንም እንለያያለን። የዛሬው ውበት አብሮ መቀማመጡ አብሮ መብላቱ ሐዘን ሲኖር አብሮ መተዛዘኑ ደስታ ሲኖር አብሮ ማለት ነው መካፈሉ ይቀራል። እዛም ማናውቃት ጠባብ ቤት ሁሉም ትቶን ይመለሳል። ሁሉ ይቀራል። እንሸኛኛለን አንድ ቀን والله الله ያችን ቤት ያሳምርልን። ይጠበበች እንደሆነም ያስፋልን። በእኛ ተስያኒ በእኛ ስራ በእኛ አህዋል ሳይሆን በረህመቱ ሁሉንም الله ያድርግልን። هذا وبالله التوفيق.